ወጪ ጫና ሊያቃልል እንደሚችል እምነት እንዳላቸው በዕለቱ ተናግረዋል። እስካሁን አብዛኞቹ ታክሶች ወይ በፌዴራል ብቻ የሚሰበሰቡ ናቸው ወይ ደግሞ የጋራ ገቢዎች ናቸው። ለክልል የተሰጡት ታክሶች በጣም ውስን ናቸው። ይሄ ደግሞ ክልሎችን የውጪ ጫና ውስጥ የከተተበት እና አብዛኛው ክልል ልማት መስራት ሳይሆን ራሱንም ለመቻል የሚቸገርበት ወደ ገንዘብ ሚኒስቴር ጫና የሚሆንበት ሂደት ነው ያለው። ሁለቱ ቋሚ ኮሚቴዎች ጥር 3 በተካሄደው የሁለቱ ምክር ቤቶች ስብሰባ ያቀረቡት ሁለተኛ የውሳኔ ሀሳብ ይህን የግብር አይነት የክልሎችና የፌዴራል መንግስቱ የጋራ ገቢ ማድረግን እንደ አማራጭ ያቀረበ ነው። ሁለተኛው የውሳኔ ሀሳብ እንደ አማራጭ ቅረብ እንጂ በሁለቱም ኮሚቴዎች የተደገፈው ስልጣኑን ለክልሎች የሚሰጠው የውሳኔ ሀሳብ ነበር። በፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ጸሐፊ አቶ ኃይሉ ኢፋ በንባብ ባሰሙት የውሳኔ ሀሳብ በንብረት ላይ የሚጣልን ግብር ሰብስቦ የመጠቀም ስልጣን ለክልሎች መስጠት የመሰረተ ልማት አቅርቦትን ለማሻሻልና የማህበራዊ አገልግሎት ተቋማትን ለመገንባት እንዲጠቀሙበት ማድረግ በመላ አገሪቱ ባሉ ከተሞች የሚታየውን ችግር ለማቃለል ያስችላል የሚል ተስፋ የያዘ ነው። በንብረት ላይ የሚጣለውና የሚሰበሰበው ታክስ ገቢ በአገራት ተሞክሮና በአገራችንም ተጨባጭ ሁኔታ ለአካባቢ መስተዳድሮች መሰጠት ይገባዋል። ነገር ግን የፌዴራል ሕገ መንግስት የሚያውቀው ሁለቱን የመንግስት እርከኖች ማለትም የፌዴራል መንግስትና የክልል መንግስታትን ብቻ በመሆኑ የዚህ ታክስ ስልጣን ባለቤትነት ለክልል መንግስታት ተሰጥቶ የክልል መንግስታቱም ባላቸው ሕገ መንግስታዊ ስልጣን መሰረት ለአካባቢ መስተዳድሮች ቢሰጡ ይሻላል። በዕለቱ የሁለቱ ምክር ቤቶች አባላት ላነሷቸው ጥያቄዎች የገንዘብ ሚኒስትሩ አቶ አህመድ ሽዴና የቋሚ ኮሚቴዎቹ ሰብሳቢዎች ከሰጧቸው ማብራሪያዎች በኋላ ድምፅ ተሰጠ። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ውጤቱን ይፋ ሲያደርጉ ስልጣኑን ለክልሎች የሚሰጠው የውሳኔ ሀሳብ የገጠመው 4 ተቃውሞና 5 ድምፀ ተአቅቦ ብቻ ነበር። በንብረት ላይ የሚጣለው ግብር ባለቤትነትን ለመወሰን የቀረበው የውሳኔ ሀሳብ በ4 ተቃውሞ በ5 ድምፀ ተአቅቦ በሁለቱ ምክር ቤቶች ከ2/3 ድምፅ በላይ ጸድቋል። በደብረ ማርቆስ ዩኒቨርሲቲ የንብረት ሕግ ረዳት ፕሮፌሰር የሆኑት አቶ ጥላሁን ድረስ በንብረት ላይ የሚጣል ግብር ላይ ጥናትና ምርምር ያደረጉ በኢትዮጵያም ስራ ላይ እንዲውል ግፊት ከሚያደርጉ ባለሙያዎች መካከል አንዱ ናቸው። ይህ ግብር አንድ ንብረት ከዓመት ዓመት በሚያሳየው የዋጋ ለውጥ ላይ የሚጣል እንደሆነ ረዳት ፕሮፌሰር ጥላሁን ለዶይቼ ቬለ አስረድተዋል። በንብረት ዋጋ ላይ የሚታየው ለውጥ ደግሞ በአካባቢው ከሚኖር ሁለት አይነት መዋዕለ ንዋይ የሚመነጭ ነው። አንድ ንብረት በዓመት ውስጥ በሚፈጥረው ዋጋ በልዩነቱ ላይ ማለት ነው ከዓመት ዓመት በሚፈጥረው ዋጋ ላይ የሚጣል ግብር ነው። ምክንያቱም ያ ዋጋ በምን መጣ ተብሎ ይታሰባል። አንደኛ በፐብሊክ ኢንቨስትመንት ነው። በአንድ ህንፃ አካባቢ ሰፋ ያለ መንገድ ቢሰራ የቦታው ዋጋ በጣም ይጨምራል። በአካባቢው ሌሎች ግለሰቦች ቤት ቢሰሩ የዛ ቤት ዋጋ በጣም ይጨምራል። ስለዚህ በግለሰቦች ኢንቨስትመንትም በፐብሊክ ኢንቨስትመንትም ዋጋው ይጨምራል። ስለዚህ ይሄ የጨመረው ዋጋ ደግሞ አንደኛ ከግለሰቦች ከፍተኛ ጥረት ሳይጨመርበት ነው የሚጨመረው። ስለዚህ ያለውን ኢንካም ነው የሚያመጣው። ያንን ግብር መክፈል አስገዳጅ ነው ማለት ነው። ስለዚህ ለዛ ነው ይሄ ግብር የሚጣለው። በንብረት ላይ የሚጣል ግብር እንደ አዲስ ስራ ላይ ሊውል ዝግጅት ቢደረግም ለኢትዮጵያ ግን እንግዳ አይደለም። ኢትዮጵያና የንብረት ግብር የተዋወቁት ከ80 ዓመታት ገደማ በፊት በጎርጎሮሳዊው 1942 ነበር። ይህ በንጉሳዊው ስርዓተ መንግስት ስራ ላይ የዋለ ግብር በማይንቀሳቀሱ ንብረቶች ላይ የተጣለ ፈርቀዳጅ ታክስ ብቻ ሳይሆን በኢትዮጵያ ከመጀመሪያዎቹ ዘመናዊ የታክስ አዋጆች አንዱ ነው። ንጉሱን የተካው የደርግ መንግስት በተለምዶ የጣሪያ ግብር እየተባለ የሚጠራውን አዋጅ ስራ ላይ አዋለ። ይህ ከ4 አስርት ዓመታት በላይ ስራ ላይ የዋለ አዋጅ ግን ረዳት ፕሮፌሰር ጥላሁን እንደሚሉት አሮጌ ከመሆኑ የተነሳ አጥጋቢ ውጤት የሚያመጣ አይደለም። ከሚሰበሰበው ግብር የሚወጣው ወጪ ስለሚበዛ መዘጋጃ ቤቶች ይሄንን ግብር የሚሰበስቡት አንድ ሰው ወይ የመብራት ወይ የውሃ ወይ የሆነ ነገር ፈለገና ማዘጋጃ ቤት ሲሄድ በዛ ንብረት ላይ የተጣለ ግብር ያ ግብር ታስቦ የ10 ዓመት ሊሆን ይችላል፣ 5 ዓመት ሊሆን ይችላል። ይህችን ግብር መክፈል አለብህ ብለው ምንድነው ሲሉት የጣሪያ ግብር፣ የመሬት ኪራይ ብለው ያስከፍሉታል ማለት ነው። ስለዚህ አኑዋሊ የሚሰበሰብ ግብር አይደለም። ህጉ ባለመሻሩ ምክንያት ካልሆነ በስተቀር በተግባር ግን ምንም አይነት ጥቅም ያልነበረው አዋጅ ስለሆነ በኢትዮጵያ ውስጥ ስትራክቸርድ የሆነ የተሻለ ግብር የንብረት ግብር ነበረ ለማለት ያስቸግራል። እስካሁን ባለው አሰራር ግለሰቦች፣ ቤተሰቦች፣ ድርጅቶች ወይም ህብረት ስራ ማህበራት ባለቤት ለሆኑባቸው በከተሞች የሚገኙ ቤቶች ግብር ይከፍላሉ። በቤት ኪራይና በቤት ሽያጭ ከሚገኙ ገቢዎች ላይም የሚከፈል ግብር አለ። ወደፊት ስራ ላይ ይውላል ተብሎ የሚጠበቀው በንብረት ላይ የሚጣል ግብር የታክስ መደራረብ አይፈጥርም ወይ የሚል ጥያቄ ያጭራል። ዳብል ታክሴሽን ባይ ዲፊኒሽን ምንድነው ከተባለ በአንድ ኢንካም ተመሳሳይ በሆነች ኢንካም ሁለቴና ከዛ በላይ
ዳይሬክትሊ ኦር ኢንዳይሬክትሊ ታክስ በሚደረግበት ሰዓት የንብረት ግብርን በተመለከተ ግን ሁለት ጊዜ ሊደረግ የሚችልበት አግባብ የለም። አንድ ጊዜ ነው የሚደረገው፣ በየዓመቱ ይደረጋል። ምክንያቱም የራሱ የሆነ ኢንካም ስለሆነ ማለት ነው በዛ ጋር የሚመጣው። ቤቶችንና ሌሎችን በተመለከተ የሚደረገው ግን መኖሪያ ቤቶች ከዚህ አይነት ግብር ኤግዘምት የተደረጉ ናቸው በብዙዎቹ ሀገሮች። ኤግዘምት ማለት መተው ማለት ነው። ስለዚህ እነዚህን ግብሮች የሚተውበት ዋናው ምክንያት ቤዚክ ኒዶች ናቸው። በቤዚክ ኒድ ላይ ደግሞ ሌላ ግብር መጨመር ትክክልም አይደለም። ሰዎች ይሄንን ግብር መክፈል ያለባቸው ከተትረፈረፈው በኢንቨስትመንት ምክንያት ከሚመጣው በተለይም ደግሞ በፐብሊክ ኢንቨስትመንት ምክንያት ከሚመጣው ነው ተብሎ ስለሚታሰብ እንግዲህ የኛ ሀገር ሕግ እንዴት ሊያደርገው እንደሚችል አናውቅም። ነገር ግን ኤግዘምሽን አንደኛው ሳብጀክት ኦፍ ኤግዘምሽን የሚባለው መኖሪያ ቤቶች ናቸው። ትሬሽሆልድም አለው ፎር ዛት ማተር። በአመት ውስጥ ምን ያህል ሲጨምር ነው መከፈል ያለበት የሚልም ነገር ስላለው ብዙ ጊዜ እነዚህ ነገሮች ኮንሲደር ስለሚደረጉ ዳብል ታክሴሽንም በግለሰቦች ላይ የሚጣለው በመኖሪያ ቤቶች ላይ የሚጣለው ታክስ ያንን ያክል አሳሳቢ አይደለም፣ በህጎች የሚፈታ ነው። በንብረት ላይ የሚጣለውን ግብር የመሰብሰብ ስልጣን ለክልሎች ይሰጥ እንጂ አዋጁ በኢትዮጵያ ገንዘብ ሚኒስቴር የሚዘጋጅ ነው። ሁለቱ ምክር ቤቶች ባለፈው ሳምንት ባደረጉት ስብሰባ ተገኝተው ማብራሪያ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሽዴ እንዳሉት ክልሎች በአንጻሩ የንብረት ዋጋ አተማመን ስርዓትና የግብር ተመን ምጣኔን የመወሰን ስልጣን ይኖራቸዋል። እንግዲህ ንብረት ያፈሩ ሰዎች የተሻለ ገቢ ያላቸው ሰዎች ናቸው በሀገሪቷ ውስጥ። ስለዚህ ባፈሩት ንብረት ዋጋ መጠን ጫና በማይፈጥር መልኩ ነው ተግባራዊ የሚደረገውና በኋላ የሬቱ ኮንሲስተንት እንዲሆን አቅምን ያገናዘበ እንዲሆን በሚወጣው አዋጅ ላይ ዝርዝር የአፈጻጸም ፕሪንሲፕሎች ይቀመጣሉ። በዛ መሰረት ደግሞ ለሁሉም ክልሎች የአዋጅ የሚላክ ይሆናል። ክልሎች ደግሞ ባላቸው ስልጣን መሰረት ተመጣጣኝ ተቀራራቢ የሆነና አንድ ወጥ ማዕቀፍ ያለው ቢኮዝ በአንድ ሀገር መንግስት የተለያዩ የመንግስታት አካላት የሚያወጡት የታክስ ህግ ተመጋጋቢና ተመጣጣኝ መሆን አለበት። አጠቃላይ የፌዴራል መንግስት የሚጥለው ታክስ፣ ክልሎች የሚጥሉት ታክስ የጋራ ታክስን ጨምሮ የሚወጣበት መርሆችና ፕሪንሲፕሎች አሉት። ያንን ባገናዘበ መልኩ ነው። አፎርደብሊቲም በተመለከተ አፎርደብል በሆነ መልኩ ነው የሚሰራ የሚሆነው። ይሄንን ኃላፊነትም ክልሎች በጥንቃቄ የሚወጡት ይሆናል ማለት ነው። በተለይ ክልሎቹ ህጉን በሚያወጡበት ጊዜና ሬት ላይ ሲወሰን የንብረት ግመታ ስርዓቱ ምን እንደሚሆን የሚጣነው ሬት ምን ያህል እንደሚሆን በኮመርሻል ተቋማት እንዲሁም በግል መኖሪያ ቤት መካከል ያሉትን ልዩነቶች በሙሉ ያገናዘበ ዝርዝር ያወጣሉ። በንብረት ላይ የሚጣለውን አዋጅ አዘጋጅቶ ስራ ላይ መዋል ግን እንዲህ ቀላል አይደለም። የገንዘብ ሚኒስቴር የሚያዘጋጀውን አዋጅ በስራ ላይ ከሚገኙ ታክሶች ጋር ማጣጣም ቀዳሚው የቤት ስራ ነው። የመኖሪያ ቤትና ለተለያዩ ስራዎች የተገነቡ ህንፃዎችን የሚያሳይ በቅጡ የተሰነደ መረጃ ቢሷቸው ተግዳሮቶች መካከል ይገኙበታል። ግብር ሊከፈልባቸው የታቀዱ ንብረቶች ትመና ወጥ ስርዓትም ኢትዮጵያ የላትም። በተለይ ይህ ከዋጋ ትመና ጋር የተያያዘ ፈተና በንብረት ላይ የሚጣል ግብርን ለሙስና ሊያጋልጠው ይችላል የሚል ብርቱ ስጋት አለ። በደብረ ማርቆስ ዩኒቨርሲቲ በመምህርነት የሚያገለግሉት ረዳት ፕሮፌሰር ጥላሁን ፖለቲካዊ ቁርጠኝነት የሚጠይቅ ጭምር እንደሆነ ለዶይቼ ቬለ ተናግረዋል። ይሄ ግብር ከሌሎች የግብር አይነቶች በተለየ መንገድ የተለዩ ፊቸሮች አሉ። መደበቅ የሚቻል ግብር አይደለም። ይሄ ግብር ብዙ ጊዜ የታክስ ኢንቫዥን የምንለው እኛ የብዙ ሀገሮች የታዳጊ ሀገሮች የኢኮኖሚያቸው ያልዳበሩ ሀገሮች ሊቆጣጠሩ የሚችሉበት መንገድ በጣም ዝቅተኛ የሚሆነው አንደኛው በዚህ ምክንያት ነው። የሚታይ ስለሆነ ኢሙቬብል ስለሆነ የሀብት ማሳያ አንደኛው ደግሞ ይሄ ስለሆነ በጣም ከፍተኛ የሆነ ሬዚስታንስ ይገጥማል። ስለዚህ የመጀመሪያው አስፈላጊው ነገር ፖለቲካል ዊሊንግነስ ነው። ሁለተኛው ፋይናንስ ነው። ለብዙ ነገር ፋይናንስ አስፈላጊ ስለሆነ፣ ሶስተኛውና አንተ ያነሳህልኝ ቫሉዌሽን ሲስተሙ በጣም የዳበረ መሆን አለበት። የመሬት አስተዳደር ስርዓቱ የሪል ስቴት ማኔጅመንታችን በጣም የዳበረ መሆን አለበት። እንዴት ሊተመን ይችላል፣ ማን ሊተምነው ይችላል የሚለው በራሱ መመለስ ያለባቸው ጥያቄዎች ናቸው። ወደዚህ ከመገባቱ እርሳት በሽታ በዓለም ዙሪያ ሚሊዮኖችን የሚያጠቃ በሽታ ነው። የሰዎች አማካኝ የመኖሪያ ዕድሜ እየጨመረ ሲመጣ ደግሞ ይህ ቁጥር ይጨምራል ተብሎ እንደሚጠበቅ መረጃዎች ያሳያሉ። ያም ሆኖ በሽታው ከታወቀ ከጎርጎሪያኑ 1906 ዓ.ም ጀምሮ እስካሁን ምንም አይነት ውጤታማ ሕክምና አልተገኘለትም። በቅርቡ ግን ይህንን ታሪክ የሚለውጥና ተስፋ ሰጭ የተባለ አዲስ መድኃኒት ለመጀመሪያ ጊዜ መገኘቱን ተመራማሪዎች ገልጸዋል። ኢሳይና ባዮገን በተሰኙ ሁለት የአሜሪካ የመድኃኒት አምራች ኩባንያዎች የተሰራውና ለካነማብ በመባል የሚጠራውን ይህንን መድኃኒት ትልቅ ስኬት ነው ይሉታል። በብሪታንያ የዲሜንሻ ተቋም ተመራማሪ የሆኑት ባርት ዲስትሮፐር
ይህ ትልቅ ስኬት ነው፣ እናም የመጀመሪያ ነው። ይህ በደረጃ 3 ክሊኒካዊ ሙከራ የተረጋገጠ ውጤት ያለው የመጀመሪያ ሙከራ ነው። ስለዚህ በር የሚከፍት ትልቅ ምዕራፍ ነው ላለው በጀርመን የፍራውንሆፈር የምርምር ተቋም የአልዛይመር ተመራማሪ የሆኑት ስቴፋን ሽሊንገን እንደገለጹት ኤሚሎይድ የተባለው ፕሮቲን በአንጎል ውስጥ መከማቸት ለአልዛይመር በሽታ ዋና ምክንያት ነው። በዚህ የተነሳ የአልዛይመር ተመራማሪዎች ላለፉት 50 ዓመታት በአንጎል ውስጥ እነዚህን ፕሮቲኖች የሚቀንሱ የሕክምና ዘዴዎችን ሲፈልጉ ቆይተዋል። ለዚህ ረዳ ዘንድም ከቅርብ ጊዜ ወዲህ ለተለያዩ በሽታዎች ጥቅም ላይ እየዋለ የሚገኘው የበሽታ መከላከያ ማሻሻልን እንደ ሕክምና የሚጠቀመው ኢሚኖቴራፒ የተባለው የሕክምና ዘዴ ለአዲሱ ግኝት ጥቅም ላይ ውሏል ይላሉ። በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የስነ አእምሮ ትምህርት ክፍል ኃላፊና የጤና ሰብ የሕክምናና የተሃድሶ ማዕከል መስራች የሆኑት ፕሮፌሰር ሰለሞን ተፈራ እንግዲህ ሳይንስ ያው በርካታ ሂደቶችን እያለፈ ነው። በተለይ በቅርብ ጊዜያት ከባባድ የሚባሉ በሽታዎች ካንሰርን ጨምሮ አልዛይመር በሽታ አዳዲስ የሕክምና ዘዴ እየተገኘላቸው ነው። ከነዚህ የሕክምና ዘዴዎች አንዱ የሆነው በተለይ ከተለመዱት በእንክብል መልክ ወይ ደግሞ በመርፌ መልክ ከሚዘጋጁት መድኃኒቶች ለየት ያለ ኢሚኖቴራፒ የሚባል የሕክምና ዘርፍ በቅርብ ጊዜያት መጥቷል። ይህ ማለት ምንድን ነው? በሰውነታችን ውስጥ ያሉ የእኛን አካል የሚጎዱ ባዕድ የሆኑ ነገሮችን እንዲሁም ደግሞ ከራሳችን ሰውነት የሚመነጩ ኬሚካላዊ ይዘት ያላቸው ነገሮች እንዲሁም ካንሰር ሴሎችን ለይቶ የሚይዝና ከሰውነታችን የሚያስወግድ የሕክምና አይነት ነው። እንግዲህ ይሄ ኢሚኖቴራፒ የሚባለው ይሄ ሕክምና ዘዴ ለካንሰርም ጥቅም ላይ እየዋለ ነው። አሁን ለአልዛይመርም ደግሞ እንደዚሁ ጥቅም ላይ እየዋለ ነው። በዚህ መንገድም ለመጀመሪያ ጊዜ የመርሳት በሽታ ስጋትን ለመቀነስ የሚረዳ ለካናማብ የተባለ መድኃኒት መገኘቱን ባለፈው ታህሳስ ተመራማሪዎች ገልጸዋል። ተመራማሪዎቹ እንደሚሉት አልዛይመር በዘር የሚተላለፍ በሽታ ሲሆን ኤሚሎይድ ቤታ በመባል የሚታወቀው መደበኛ የአንጎል ፕሮቲን የሰዎች ዕድሜ እየገፋ ሲሄድ አሚኖ ፕሮቲን ወይም አሚሎይድ ወደ ተባሉ ጎጂ ቅሬቶች ይቀየርና በአንጎል ውስጥ ይከማቻል። ይህ የጎጂ ህዋሳት ክምችት የነርቭ ህዋሳትን በመግደልና የአንጎልን ስራ በማደናቀፍ የማስታወስና የማገናዘብ ችሎታን ያሳጣል። ፕሮፌሰር ሰለሞን እንደሚሉት የአዲሱ መድኃኒት ስራም እነዚህ ንጣፎች ማጽዳት ነው። ይሄ አልዛይመር በሽታ በዋናነት የአንጎል ሴሎች መሞት ውጤት ነው እና እዚህ አንጎል ውስጥ የሚከማቹ ባዕድ ነገሮች ናቸው የአንጎል ሴሎችን በመግደል የአልዛይመር በሽታን የሚያስከትሉት። ስለዚህ ይሄ መድኃኒት የሚያደርገው እነዚህን በአንጎል ውስጥ እየተከማቹ ያሉ ፕሌኮች ወይ ደግሞ ጎጂ የሆኑ ቆሻሻዎች የማጽዳት ስራ ነው የሚሰራው ማለት ነው ባጭሩ። ይህ መድኃኒት በአንጎል ውስጥ ከሚገኙ ኤሚሎይድ ፕሮቲኖች ጋር በመጣበቅ ንጣፎችን እንዲያፈርሱ በሽታ ተከላካይ ህዋሳትን ያነሳሳል። በዚህ ሁኔታም የነርቭ ህዋሳትን በመግደል የአንጎልን ስራ የሚያደናቅፉ ንጣፎችን በማጽዳት የማስታወስ ችግርን ይቀንሳል። በአሁኑ ጊዜ የአልዛይመር በሽታ ላለባቸው ሰዎች ምልክቶቹን ለመቆጣጠር የሚረዱ ሌሎች መድኃኒቶች እንደሚሰጡ የገለጹት ፕሮፌሰሩ ነገር ግን አንዳቸውም የበሽታውን ሂደት የሚለውጡ አይደሉም። ከዚህ አንጻር አዲሱ ሕክምና ለየት ያለ ነው ይላሉ። ሕክምናው ለየት ያለ ነው። ምክንያቱም እኛ አሁን የምናዛቸው መድኃኒቶች አሉ። ለዚህ ለአልዛይመር 5 አይነት መድኃኒቶች አሉ። እነዚህ መድኃኒቶች በዋናነት ቀጥታ ችግሩን ያስከተለውን ቆሻሻውን አይደለም ታርጌት የሚያደርጉ የአእምሮ የማስታወስ ችሎታ ሪዘርቭን እንዲያንቀሳቅስ በማድረግ የተወሰነ የማዘግየት የችግሩን መባባስ የማዘግየት ሁኔታ ካልሆነ በስተቀር በቀጥታ አንጎል ውስጥ የሚፈጠሩትን እነዚህን አሚሎይድ ፕሌክስ የተባሉ ቆሻሻዎችን በማስወገድ አይደለም እና ይሄ መድኃኒት ለየት የሚያደርገው እነዚህ የአንጎል ሴሎችን የሚገድሉ ቆሻሻዎችን ከአንጎል ውስጥ ይዞ የሚያስወግድ በመሆኑ ነው። እንግዲህ ይሄ ብሬክ ስሩ የሚያስብለው በቀጥታ የአንጎል ሴሎችን የሚገድሉትን ቆሻሻዎች በቀጥታ የሚያስወግድ በመሆኑ ነው። በዚህ የተነሳ አዲሱ መድኃኒት ቀላል የአልዛይመር በሽታ ላለባቸውና በበሽታው ሳቢያ መለስተኛ የግንዛቤ ችግር ላጋጠማቸው ሰዎች ተስፋ አሳይቷል። ተመራማሪዎቹ እንደሚሉት ለ18 ወራት በደረጃ 3 በተደረገ ሙከራ መድኃኒቱ የመጀመሪያ ደረጃ የአልዛይመር በሽታ ላለባቸው ሰዎች ችግሩን በ27 በመቶ እንዲቀንስ አድርጓል። በጎርጎሪያኑ መጋቢት 2019 ዓ.ም በተጀመረው በዚህ ምርምር
2000 የሚጠጉ የአልዛይመር በሽታ ያለባቸውን በጎ ፈቃደኞች በሙከራው ተሳትፈዋል። የብሪታንያው ተመራማሪ ዲስትሮፐር እንዳሉት በለካነማ በተደረገ ሕክምና በወራት ጊዜ ውስጥ ከአንጎል ውስጥ የተከማቸ የአሚሎይድ ፕሮቲንን በግልጽ እንደሚያስወግድ በሙሉ የሙከራ መረጃው ተረጋግጧል። ያም ሆኖ ፕሮፌሰር ሰለሞን እንደሚሉት መድኃኒቱ ውስንነቶች አሉበት። ነገር ግን ውስንነቶች አሉበት። ይሄ መድኃኒት አንደኛ ለምሳሌ ለመከላከል አያገለግልም። እንደሚታወቀው አልዛይመር በዘር የሚተላለፍ በሽታ ነው። በምርመራም ጭምር ተጋላጭነትን ማወቅ ይቻላል። ለምሳሌ አንድ አልዛይመር የቤተሰብ አባል ያለው ወላጅ ያለው ሰው ምርመራ አድርጎ የተጋላጭነት መጠኑን ማወቅ ይችላል። ነገር ግን አልዛይመር እንዳይከሰት መከላከል አይቻልም። ምክንያቱም ይሄ መድኃኒት ስራው እነዚህ ቆሻሻዎች አንጎል ውስጥ ከተፈጠሩ በኋላ እነሱን ይዞ የማስወገድ ካልሆነ በስተቀር እንዳይከሰት የመከላከል ብቃት የለውም። ስለዚህ መከላከል ላይ ጥቅም የለውም። ሁለተኛ ጉዳቱ ከደረሰ በኋላ የእነዚህ ቆሻሻዎች በአንጎል ውስጥ የሚፈጠሩት የአንጎል ሴሎችን ከገደሉና ካወደሙ በኋላ መድኃኒቱ ቢሰጥ ጥቅም የለውም። ምክንያቱም ጉዳቱ ስለተከሰተ መመለስ አይቻልም። በሌላ በኩል ይህ መድኃኒት የሚሰራው በሽታው መጀመሪያ ደረጃ ላይ ያለ ሲወሰድ በመሆኑ ብዙ ሰዎች የመጠቀም ዕድል ሊያጡ ይችላል የሚል ስጋት አሳድሯል። ምክንያቱም ሕክምናውን ለመውሰድ በምርመራ አስቀድሞ በሽታውን ማረጋገጥ ይጠይቃል። ይህ ደግሞ እንደ ኢትዮጵያ ባሉ የኢኮኖሚ አቅማቸው ዝቅተኛ በሆኑ ሀገራት የምርመራ መሳሪያዎችን ማግኘት አስቸጋሪ ይሆናል። ፕሮፌሰር ሰለሞን እንደሚሉት መድኃኒቱም በዋጋ ደረጃ ውድ ነው። ከዚህ በተጨማሪ ስለ በሽታው በቂ ግንዛቤ አለመኖርና በሽታው ሲከሰት በጊዜ ወደ ጤና ተቋማት አለመምጣትም ሌላው ችግር ነው። መድኃኒት መውሰድ ያለባቸው መጀመሪያ እንደጀመራቸው አካባቢ ነው። ከስራ ውጭ ሳይሆኑ ስራ እየሰሩ ቤተሰባቸውን እየመሩ ባለበት፣ ነገር ግን የመርሳት